ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየህ አሌክስ። ሰላም ነው? ሰላም እሺ፣ ብዛ ምን እንታዘዝ? አሌክስ እኔ ትንሽ ስለ ራሴ ነው የማወራ። ንገሪኝ። ሁሌ ራስ ምታት ይይዛልና ይታመማለሁ። እኔ ሁሌ ራስ ምታት ይመስላሉ፣ ግን ቆይ እንዴ እኔ አንዳንዴ ይሄ በነዶል ይበላሉ። ራስ ምታት መስሎኝ ማለት ነው። ራስ ምታት ይበላሉ፣ ፓራስታሞን ይበላሉ። እሺ ከዛ ሐኪም ቤትም አልሄድኩም። ሐኪም ቤትም ሄዳለሁ ብዬ እንደ ለራስ ምታት እንዴት ሐኪም ቤት ሄዳለሁ ብዬ ቀረው፣ አልሄድኩም። እና ከዛ እንደዚህ አንተ እያወራክ ሰምቼ ለምንድን ነው ቼክአፕ ማታረጉት ምናምን አርጉ እያልክ ሰማሁክ እኔ ማለት ነው። ከዛ ሐኪም ቤት በቃ ሄዳለሁ ብዬ የሆነ አርብ ቀን ነበረ። ከዛ ሴትዮዋ የለችም፣ የሆነ ቦታ ልትሄድ ነው፣ እናቷ ቤት ልትሄድ በቃ ይሄ ስርና አስቀምጪ ብላ ሄደችና እኔ አልሰራሁትም። በጣም ታመምኩት። ራስ ምታት አይደለም ሌላ ነገር ነው። ታምሜ በቃ አልሰራውም ቀራ። ከዛ ተመልሳ መጥታ አይታ ለምን አልሰራሽም ስለ አይ እኔ ታምሜ ያለው ሐኪም ቤት መሄድ ፈልጋለሁ አልኩትና ሐኪም ቤት ወሰዱት። ሐኪም ቤት ወሰዱትና ከዛ ለካ ራስ ምታት አይደለም ቆይቷል እንደዛ። ካዛ እኔ ዝም ብዬ ችላ አድርጌ ዝም ብያለሁ። ለካ ደም አንሷል አሉት እነሱ ቼክ አድርጎ አይቶ ማለት ነው። እሺ እና ደም አንሷል ምናምን አሉትና የሆነ ኪኒን ምናምን ሰጡት። ከዛ የሆነ መድኃኒት ምናምን ሰጡትና በዛ የምታውቀው ነገር ካለ እንድትናገሪ ነው ፈልጌ ነው። ምን አይነት መድኃኒት የሰጡሽ? ስሙ ራሱ አላውቅም። የሆነ ሁለት አይነት ሰጡት። ምንድን ነው ያሉሽ? ችግሩ ምንድን ነው አለሽ ዶክተር? ችግሩ ዶክተሩ በጣም ደም አንሷል አሉት። ደም በጣም ቀንሷል። ለምንድን ነው ምግብ ማትበይ አለ። እኔ ምግብ በላለሁ ግን ይሄ ቀይ ስር ምናምን ብያለኝ። እሺ ያልኩት እሺ ይሄ ብቻ ነው። ከዛ መርፌ ትላንትና ነበረ ሄጄ ቼክአፑን ሄጄ ከዛ እንትን ሰጡት። የሆነ ውሃ ምንድን ነው የሚባለው? ውሃ የሚመስል ስሙን አላውቅም። እሱን ሰጡትና ከዛ ተመልሰሽ ነይ ቼክ እናደርጋለን ምናምን አሉት። እሺ ምንድነው የምትፈልጊው? አሁን የምታውቁ መድኃኒት ምናምን ካለ እንድትናገር ይፈልጌ ነው። ሌላ ማለት እሺ ሚዩት አድርጊና አዳምጪኝ። አሁን አየሽ፣ ሌሎቻችሁን ከእሷ መማር ያለባችሁ ምንድነው ሄዳችሁ አሁን እሷ ራሷን ሲያማት ዝም ብላችሁ ሄዳችሁ ቢያንስ በ3 ወር በ6 ወር ቼክ አድርጉ። ችግር የለም። እሱን ነፃ ከሆናችሁ አሪፍ ከሆነ አሪፍ ነው ይላችኋል ዶክተር። ችግር ደግሞ ካለ የሆርሞን መዛባትም ካለ እናርጉ እንዲያርጉ ይላችኋል። ገብቷችኋል? እኔ ባለፈው ነግሬያችኋለሁ። በምትወስዱት ተጨማሪውን ቫይታሚኖች መውሰድ ልመዱ። ገብቷችኋል? አለበለዚያ ዝም ብላችሁ እየኖራችሁ ቆማችሁ ስለሄዳችሁ ብቻ ጤናማ ናችሁ ማለት አይደለም። ጤናችሁን ቴስት አድርጉት። ሰው ሲወድቅ ነው ሆስፒታል የሚሄደው። ብዙ ጊዜ ኩላሊቱ ፌል አድርጎ መቀየር አለበት ምናምን ሲባል ነው። ለምሳሌ ነው የምነግራችሁ። ግን ከዛ በፊት ኩላሊቱን ሄዶ ቼክ ቢያደርገው ኖሮ ምልክት ሳያሳይ ትግል ላይ ነበር ኩላሊታችሁ ለመዳን። ገብቷችኋል? እድል አለው። ግን ብዙ በሽታ ምልክት አያሳይም። ጉበታችሁ ለምሳሌ ምልክት አያሳይም። ዝም ብሎ ቆማችሁ እየሄዳችሁ ጥሩ እንቅልፍ እየተኛችሁ ግን ዳሜጅ እየሆነ ያለ የሆነን ፓርት አለ ውስጥ። ከዛ ልክ ሲያበቃለት ትንሽ ህመም ሲሰማችሁ ስትሄዱ አብቅቷል።
ወይ ንቅለ ተከላ አድርጊ ነው የምትባየው ወይ የሆነ ነገር። ስለዚህ ኤቭሪ 6 መንስ ራሳችሁን ቼክ የማድረግ ካልቸር ብታዳብሩ፣ እኔም የማደርገው ስለሆነ ነው ይሄን እየነገርኳቸው ያለው፣ ዝም ብዬ አይደለም። በ4 ወር ነው እኔ እንደው የማደርገው፣ በ3 ወር ምንም እኮ አትሆኑም። ስለዚህ እኔ ባለፈውም እኔ የምወስዳቸውን ቫይታሚኖች አሳየኝ ብለውኝ አንስቼ ልኬላቸዋለሁ። ለብዙዎቹ የሚያገኙበትንም ሁኔታ ጠቁሚያቸዋለሁ። የምትፈልጊ ከሆነ አንቺም ላኪልኝ። እዚህ ስልክ ቁጥር ያለ እዚህ ዋትሳፕ ፕሮፋይል ውስጥ ምንድነው እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ስልክ ቁጥር ያለ እንዳስታውሰው እዛ ላይ እንዲህ ብላይ ነበር ብለሽ ጻፊልኝና ጠቁመሻለሁ። ወሰጂ ምንም ቫይታሚን ዲ መውሰድ አለባችሁ። ይሄ ለህይወታችሁ እኔ አሁን በ3-4 ዓመት በላይ ሲያልቅብኝ እየገዛው እጠቀማለሁ። እግዚአብሔር ይመስገን። ራስ ምታት የለ፣ ድብርት የለ፣ ምንም በቃ ማለት በህይወቴ አንደኛ ቼክም አደርጋለሁ፣ ሁለተኛ ነገር ደግሞ እወስዳለሁ ቫይታሚኖች። ምግብ ብቻ እየበላችሁ መኖር ነገ ከነገ ወዲያ ብዙ እጥረት ሊኖር ይችላል። እጥረቱን ደግሞ አታውቁት። የቫይታሚኖች እጥረት ነው የብዙ በሽታ መንስኤ። ስለዚህ ጻፊልኝ፣ እልክልሻለሁ አንስቼ፣ ወይም እንዴት እንደምታገኝ ጠቁምሻል። እሺ አሌክስ፣ እሺ አመሰግናለሁ። እዚህ ውስጥም ብዙዎቹ ባለፈው ጠይቀውኝ ልኬላቸዋለሁ። የተጠቀማችሁ ነው አይደል? እኔ የምጠቀመው ነው የላኩላችሁ ሰው እንትን የለው ቫይታሚኖች ናቸው። ይህንን የማድረግ ለምን ምን አይነት የቫይታሚን እጥረት እንዳይከሰትብኝ ምን ልውሰድ መጠየቅ፣ ማወቅ፣ ራሳችሁን ሪሰርች ማድረግ ከፈለጋችሁ ዛሬ ዩቲዩብ አለ፣ ጉግል አለ። ቁጭ ብላችሁ እኮ ማየት እኮ ነው ብዙ ነገሮች መጠየቅ። ሰው ቤት ሆናችሁ አትሞቱ። ሰርታችሁ ለመድኃኒት፣ ሰርታችሁ ለሆስፒታል፣ ሰርታችሁ መጨረሻ ወይ ያጠራቀማችሁትን ገንዘብ ለሆነ በሽታ ማገገሚያ። ትርፋማ ነጋዴ መሆን የምትፈልጉ ከሆነ ጤናችሁንም ሴቭ አድርጋችሁ ገንዘባችሁንም ይዛችሁ። እኔ ያንን ለመንገድ ነው የምከተለው። እሺ ሄሎ በ100 ድርሃም ወይ በ50 ድርሃም የምትወጡትን ችግር ዝም ካላችሁት ነገ በ1 ሚሊዮን ድርሃም አትፈቱትም። ምሳሌ ነው የምነግራችሁ። ወይ በዶላርም ላድርግላችሁ። በ20 እና በ30 ዶላር ፍግም የምታደርጉትን ችግር ዝም ካላችሁት ነገ በ100 ሺህ ዶላር አትወጡት። ስለዚህ ሳይቃጠል በቅጠል ይባላል። ሳይቃጠል በቅጠል። እኔ እንደውም አሁን 3 ወር ከምናምን ሆነኝ። እንደውም አስታውስ ነገ ከነገ ወዲያ ደግሞ እሄዳለሁ፣ ቼክ አደርጋለሁ። ይቺ ሄሎ ሰላም አሌክሶ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? ሰላም። እሺ፣ ብዛ ምን እንታዘዝ? ማማከሪያ ነበረኝ። እኔ ማለት ሳውዲ ከመጣሁ 1 ዓመት ከ4 ወር ነው ማለት ነው። እና ብር ምናምን አላባክንም ማለት ከመጣሁ ጀምሮ የምሰራው በቃ ውል ላይ ነው የማስቀምጠው ማለት ነው። ግን በቃ አሁን ላይ ዝም ብሎ ይጨንቀኛል ማለት ነው። ብቸኝነት፣ ፋሚሊ ጋር ጓደኛ ጋር ምናምን ማውራት የለም። በቃ ኮንታክት እንዳለ አጠፋውና ማለት ነው። በቃ ብቻዬን ስራ ገባለሁ፣ ወጣለሁ፣ ብቻዬን። ለምንድን ነው ማታወሪያቸው? እንጃ በቃ ማውራት አስጠላኝ። ሲደውሉልኝም አላነሳም። ሳየው ቴክስት እጽፍላቸዋለሁ ስራ ላይ ነኝ ምናምን ብዬ ማለት ነው። ባልፈልም አላነሳም። በቃ አያስደስተኝም። ከማንም ሰው ጋር ማውራት ምናምን አያስደስተኝም። በቃ ብቻሽን ሁኚ ነው የሚለኝ ማለት ነው። ቲክታክ ላይ ነው። በቃ ቲክታክ ላይ ነው ብዙ ጊዜ የምታሳልፊው? አዎ በፊት ላይ ጸሎት ምናምን አደርግ ነበር። ሙስሊም ነኝ። ያው ማለት ማድረግ ያለብኝን ነገር አደርጋለሁ። የማታም የጧትም ጸሎት ምናምን አዳምጣለሁ፣ አደርጋለሁ ምናምን። አሁን ላይ የለም በቃ። ቲክቶክ ላይ ምን በማየት ነው የምታሳልፊው አብዛኛው ጊዜ? ቲክታክ ስክሮል በማድረግ ምናምን ነገር ነው። ምንም በቃ ዝም ብለሽ ስክሮል በማድረግ ነው የሚያልፈው?
እንደዛ ነው። በቃ ማለት ከሰው ጋር ሀታ ግሩፕ ምናምን ነበረኝ የምማርበት ሃይማኖታዊ ማለት ነው። እዛ ግሩፕ ሁሉ ወጣው ምናምን ብቸኝነት በቃ ምን እንደሆነ ካይለቅም እንደዛ ነው ማዘወትረው ማለት ነው። ምንም ማድረግ አይለብኝም። ገንዘብሽን በሙሉ አስቀምጠሻል? ገንዘቤ እንኳን አለ። የታባቱ ቋጣሪ ነው መሆን ያለብሽ። እሺ ቋጣሪ ነው ይባላል እኮ አንዳንድ ሰው እንደዚህ ሲባል እሷማ ቋጣሪ መሆን አለብሽ። ቋጣሪ ማለት ጋባ ማለት ሲሆን በቃ የሚቋጠር ማለት ነው። ሲፈታ ንግግሩ አንደኛ ሚዩት አድርጊና አዳምጪኝ። አሁን ላይፍሽን ማኔጅ ማድረግ ነው ገብቶሽ። ጊዜን በምንድን ነው እያጠፋው ያለው? ቁጭ ብለሽ አስቢ። ችግር አትጨናነቂ። ምንም አሁን በመጨነቅ አለ የምትፈችው ጉዳዩን። አሁን ኦርደር ማስያዝ ብቻ ነው ከአንቺ የሚጠበቀው። ገብቶሻል? ስልክ የምትጠቀሚበት ሰዓት አለ። አሁን ቲክቶክ እዚህ ጋር የተጠቀምን ነው አይደል? በቃ ከዚህ ከወጣው በኋላ ሌላ ማረገው ነገር ካለ አለ። ገብቶሻል? ምሰራው ስራ ከዛ ቀጥሎ ደግሞ ሌላ ማረገው ነገር እያንዳንዱ ሰዓት ካለኝ ኦርደሩን ተከትዬ ያንን ኤቭሪዴ የምሰራው ከሆነ ያ ልማድ ይሆናል። ያ ልማድ ደግሞ ምን እየሆነ ይመጣል? ቀስ በቀስ ልማዱ ባህሪሽ እየሆነ ይመጣል። ልክ ጠዋት ተነስተሽ ፊትሽን ልታጠብልሽ አለ የምትታጠቢው አይደል? ሄደሽ የምትታጠቢው በቃ ማለት ልታጠብ እንዴ ብለሽ አይደለም። ለምን ኦልሬዲ አይምሮሽ ያንን ነገር ሲያደርገውን የኖረው። ስለዚህ አስበሽበት አለ የምታረጊው። ልክ እንደዚህ እስኪሆን ድረስ ላይፍሽ ውስጥ ያሉ ነገሮችን ኦርደር አስይዣቸው እስክትለምጂውና ልክ ፊቴ መታጠብ ያህል አስበሽ ሳይሆን እንደዚሁ ባይ ዲፎልት እስክታረጊው ድረስ። ያ ምንድን ነው? ለምሳሌ ስልክ ቲክቶክ የምትጠቀሚው ቢያንስ የሆነ ሰዓት ይሁን ስክሮል እያደረግሽ የማየት ብዙም ደግሞ አቱኝ አይጠቅም። ትርፉ ጸብ፣ ጥላቻ፣ ግርግር፣ ኔጌቲቭ ነገር ምናምን ነው። አሁን እንደ ኤክስፒሪየንስ ብነግርሽ ኔጌቲቭ ነገር የመስሚያ ሰዓት የለኝም። አይምሮዬን በጣም ፕሮቴክት ማድረገው ገብቶሻል። ጻድቅ የመሆን እቅድ የለኝም፣ ግን አይምሮ የሰጠሽውን ነው የሚቀበለው። ድብቁ አይምሮ ክፍል የሚባል አለን ሰዎች ሁላችን። ያ ድብቁ አይምሮ ክፍል ሁሉንም ነገር እንደወረደ ነው የሚቀበለው። ክፋቱንም፣ ጥላቻውንም፣ ደስታውንም፣ ስኬቱንም ምኑንም አይለይም፣ አይመርጥም። ሞኝ ነው። ስለዚህ ሞኝ ስለሆነ ሞኙ የአይምሮ ክፍል ዝም ብሎ የሰጡትን ስለሚቀበል እኔ የሚገባው ነገር መጠናል። ጸብ፣ ግርግር ያለበት ቦታ አልሄድም። ቲክቶኬን ስከፍት ሰው ከሰው የሚሰዳደብበት፣ ጥላቻ የሚዘራበት፣ እርስ በእርስ ሰው ነገር የሚያወራበት፣ ስለ ቤተሰብ፣ ስለ ሀገር፣ ስለ መንፈሳዊ ህይወት ኔጌቲቭ ክፋት ምናምን የሚወራበት ቦታ ላይ ስሰማም ወዲያው ነው ማጠፋው። ለምን? ጭንቅላቴን መጠበቅ አለብኝ። እኔ ካልጠበቅኩለት የገባውን በሙሉ ስለሚቀበል ነገ ጭንቅላቴ እየመዘዘ ይጠቀማል። እንደ ስቶር ማለት ነው። ቀላል ምሳሌ ልንገርሽ። አሁን ቲክቶክ ላይ አዘወትራለሁ ስላልሽ ጭንቅላትሽ እንዳይበላሽ ነው። የአብዛኞቻችን ጭንቅላት የተበላሸው እስከዛሬ የሰማናቸው ነገሮች ሁሉ ገብተው ልክ የሆነ ሰዓት እየመዘዘን እንጠቀምበታል። ለምሳሌ ልጅ እያለሽ ፖሊስና ህብረተሰብ የሚባል ፕሮግራም አይተሽ ታውቂያለሽ? አይቶ የሚያውቅ ፖሊስና ህብረተሰብ ከአባባ ተስፋዬ ቀጥሎ ታስታውሳላችሁ? ፖሊስና ህብረተሰብ ከዛ ወንጀል ነው የሚወራው። እዛ ላይ አይታችሁ ከሆነ ባል ሚስቱን በመጥረቢያ 99 ቦታ ቆርጧት መደብ ውስጥ ደብቋት ተያዘ። በአሰቃቂ ሁኔታ በመጥረቢያ 9 ቦታ የከታተፋት ባል ፍርድ ቤት ተፈርዶበታል። ዜና ምናምን እንላለን። በነጋተው ሚስት ባሏን አጋድማ በጀርባው አርዳው አልጋ ላይ ተጥሎ ተገኘ። እናማተባለ። አሁን ይሄን መስማት አይምሮ እንዴት እንደሚበላሽ ነው የምነግርሽ። ይገባል። ድብቁ የአይምሮ ክፍላችን አይመርጥም ብዬሻለሁ። ልብ በይ። ዝም ብሎ ነው የሚያገባው። ይሄ ምንድን ነው? መጥፎ ነው፣ ይቅር አይልም። ሞኝ ነው። ከዛ ይህን ሲሰማ ያደገ አንድ ሰው ሚስት አግብቶ ልክ ሚስቱ ምርር ስትለው ምን የሚል ይመስልሻል? ሰው እኮ ወዶ አይደለም የሚገለው ማለት ይጀምራል። ገብቶሻል? ወዶ አይደለም ለካ 9 ቦታ የከታተፋት ማለት ይጀምራል። ከዛ ስቴፕ ባይ ስቴፕ ወዴት ይሄዳል? እየመዘዘ ይጠቀመዋል ማለት ነው። ያንን ያመጣው ከየት ነው? ፈጥሮ ነው አይደለም።
ስቶር አለ እዚህ ውስጥ ሞኙ የአእምሮ ክፍል አስቀምጦለታል። ስለዚህ ከዛ መዞ ነገ ሚስቱን ከታትፎ ሲገል ታያለሽ። ይህን ስለማቅ ቲክቶክ ላይ የምትውሉ ዩቲዩብ ላይ የምትውሉ ከሰዎች ጋር የምትውሉ ሰዎች አይምሯችሁ የሚገባውን አሁን ከዛሬ ጀምሮ ምንድን ነው እያላችሁ ማጤን ጀምሩ። ስቶር ነው ይቀመጣል። ከዛ ነገ የሚያበላሻችሁ እሱ ነው። ሀገራችሁ እንድጠሉ፣ ሰውን እንድጠሉ፣ ህይወታችሁ እንድጠሉ፣ ተስፋ እንድትቆርጡ ከዚህ የመዘዛችሁ ትጠቀሙታላችሁ ሲመራችሁ ማለት ነው። ይህን የምነግርሽ አንድ ቲክቶክ ላይ ዝም ብለሽ ስክሮል እያደረግሽ ስትቆይ ምን ላይ ነው የምትቆዩ የሚለውን አስቢበት። ሁለተኛ ከዛሬ ጀምረሽ ገንዘብሽን አስቀምጠሻል፣ ጥሩ ነው። ቤተሰቦችሽን አውሪያቸው የተወሰነ ደቂቃ፣ ብዙ እኮ አይደለም። ደውለሽ ሲደውሉ እንዴት ናችሁ ስራ ጥሩ ምናምን ትንሽ 5 ደቂቃ የሚሆን ምንም አትሞች። ከዛ ሌላ ነገር ስሪበት። ጸሎት ማድረግሽን ቀጥይ። ሙስሊም ነኝ ብለሻል፣ ስገጂ፣ ቁርአን ቅሪ። በእምነትሽ የሚያስፈልገውን ነገር ቢያንስ እኮ ሜቢ 20 ደቂቃ እኮ ላይፈጅብሽ እኮ ይችላል። ወይ ከ1 ሰዓት በላይ እኮ ላይፈጅብሽ ይችላል። አድርገው እንኳን ብትይ በቀን 1 ሰዓት ለፈጣሪሽ አታጭ። እንደዚህ እያደረግሽ ታይምሽን ማኔጅ አድርጊው። ቦታ ስጫቸው። እሺ ለጤናሽ ስፖርት ስሪ። ስፖርት ማለት ይኸውልሽ ጂም መሄድ አይደለም። ማዳም ቤት የምትሆኚ ክፍልሽ ውስጥ መኝታ ክፍልሽ ውስጥ ዩቲዩብ ላይ ከፍተሽ ቀላላል ስፖርት ብለሽ ሰርች አድርገሽ ቪዲዮ እያየሽ ስፖርት መስራት አይከብድሽ። የሴት ስፖርት ምንድን ነው? ፑሽአፕ እንዴ ነው? ቁጭ ብድግ፣ ገመድ መዝለል ምናምን እንቅስቃሴ ማድረግ ምንም ይሄ እውቀት አይጠይቅም። እነዚህን ካልቸር ይኸውልሽ ሩቲን ያልኩሽ እሱን ነው። ይሄ እነዚህን ሁሉ ስክትክት አድርገሽ ቀኖችሽ ላይ ላይፍሽ ማለት ነው። በአንድ ወር አይደለም፣ ምናልባት ከ3 ወርና ከ4 ወር በኋላ መተሽ ታመሰግኝኛለሽ። ግን በዲሲፕሊን አርጊው። በቀጣይነት ልክ ተነስተሽ ፊትሽን መታጠብ ያህል እስኪቀልሽ ማለት አስበሽ ሳይሆን ሳታስቢ እስክታረጊው ድረስ ደጋግሚ። ተግባባ? እሺ፣ መልካም ቀን። መሰግናለሁ። አብዛኞቻችሁ አይምሯችሁን ጠብቁ ስላችሁ ላይ ለዛ ነው። ፕሮቴክት አርጉት። ይህ ከላይ ያለው አይምሮ ተዉት። ይሄኛው አስበው ምናምን የሚናገረውን ተዉት ሲባል ሰምታችሁ አታውቁም? ብዙ ጊዜ ወይም ምን በለው ምናብን በለው በእንግሊዝኛ ሳብኮንሽየስ ማይንድ ይሉታል፣ በአማርኛ ድብቁ የአይምሮ ክፍል። ብዙ ይህን አታውቁትም አብዛኞቻችሁ። አለ 2 አይምሮ ነው ያለን። ድብቁ የአይምሮ ክፍል ጂኒ ነው ማለት ሞኝ ነው፣ ፋራ በሉት ማለት የነገራችሁትን ሁሉ የሚል ልጅ አጋጥሟችሁ ያውቃል? ልጅ እያላችሁ ልጆች እያለ እኮ ሞኝ ነው ምናምን የሚባል ልጅ የነገሩትን ሁሉ እሺ የነገሩትን አዎ የሚል እሱ ሰውዬ ማለት ነው። ስለዚህ እኔ የምመርጥለት አሁን ሰላሜን የማገኘው እሱን ስጠብቀውን ወደዛ የሚገባውን ስመርጥ። ስልኬን ከፍቼ ቲክቶክ ሳይ የማየው ነገር ፖዘቲቭ መሆን አለበት። ስለ ሰዎች፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ስራ፣ ስለ ህይወት ይሰማል። ሄሎ፣ እሺ፣ ዝምታ ነው መልሴ። ይሄ የጠቀማችሁ ሰዎች ልትኖሩ ትችላላችሁ። አሁን ለእሱ ያወራሁት ለሆነ ሰው ይጠቅማል። ለዛ ነው። እሺ፣ ለፈለፈብን ምናምን የማይሆን ቶፒክ ነው የነካሁት። ሰፊ ቶፒክ ግን በሰበቡም ግን ለሆነ ሰው ጠቅሟል ብዬ አስባል። ቆይ ኮይን ልስጣችሁ። ጎሽ እንኳን አልሰራ ይሄ ነገር። ኮይን ልስጣችሁና ጊፍት ልስጣችሁና ሜምበር ያልሆናችሁ ሰዎች ሜምበሩ ጤና ይስጥልኝ። ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በመጀመሪያ በጣም አድናቂ ነኝ። ሲቀጥል ደግሞ የሆነ ነገር ላስቸግርህ ነው የመጣሁት። ፎሎ እንዳትይኝና ያው ፎሎ በዛ ብዬ ነው። ሁሉም ሰው ፎሎ አስደርገኛል። ማን ከማን ፎሎ እንደሚደረገው ቸገረን። ፎሎ ነው ኖ ፎሎ ለኔ አይደለም። የሆነ ወንድማችን የፎሎ ቻሌንጅ ተሰጥቶት ለኔ አይደለም ብያለሁ እኮ ነገር ያኔ ከኮመንት ላይ አልስብም የምለው ለምን እንደሆነ ገባችሁ አይደል? አሁን ከኮመንት ነው የሳብኳት እና አሁን ቅድምም አንዲት ልጅ ብላኛ ነበረ እንደዚህ የሆነ ቻሌንጅ የተሰጠው ሰው አለ
ለሆነ ሰው እና ያለን ይኸውልሽ አሁን 58 ደቂቃ ነው። ይሁን የጨነቀውን ሰው ብንሰማበት አይሻልም? እንደ ሀሳብ እንደው ገብቻለሁ፣ ግን አንድ ደቂቃ ሰጥተኸኝ ለመናገር ነው፣ መልዕክት ለማስተላለፍ ነው። ለመናገር ብቻ ነው፣ ሌላ ነገር አይደለም። ልጁ ስላሳዘነኝ ነው። አስደርግ ኖ አይደለም አይደለም። እኔ ተናግሬለት እየሄዱ ፎሎ ቢያደርጉት ብዬ ነው። ፍቅር በትዝታ ማለት ህይወት በትዝታ ይላል አካውንቱ። ሁላችሁም ገብታችሁ ፎሎ አድርጉት ልጁን። በጣም ነው የሚያሳዝነው። በጣም ሚስኪን ነው። ቤቱን ገብታችሁ ብታዩት በበረሃ የሚሰቃይ ወንድማችን ነው እና የፎሎ ቻሌንጅ ተሰጥቶት ነው። ሁላችሁም ገብታችሁ ፎሎ አድርጉ። ፎሎ ቻሌንጁ ምንድን ነው? ፎሎ ከተደረገ ምን ይደረግልሃል ተብሎ 250 ሺህ ፎሎ ከተደረገ የኢትዮጵያ 250 ሺህ እሰጥሃለሁ ብሎ ቃል የገባለት ወንድማችን አለ እና ያንን እናንተ ፎሎ በማድረግ ብቻ ነው እሱ እየሰራ ነው። እና አሁን 200 ሺህ ገብቶለታል። 50 ሺህ ነው የሚቀረው። ምን ያህል ጊዜ ነው የሚቀረው? ጊዜው ኦልሞስት 5 ቀን ምናምን መሰለኝ የሚቀረው። እሺ ያው ሰምታችኋል። ምንድነው ስሙ? ህይወት በትዝታ። እሺ አመሰግናለሁ እድሉን ስላገኘው። ኦኬ ችግር የለም። እኔ ግን ማለት ነው ይቅርታ አድርጉልኝና ፎሎ ቻሌንጅ ያው የሚሰጡ ሰዎች አይ ነው ዊን ዊን ነው፣ ግን ያው ካረጉት ጉጉት መፍጠር ይሆናል ብዬ ስለማስብ ነው። ማለት ፐርሰናሊ ካረጉት የሆነን ሰው ለመርዳት ከፈለኩ እንዲሁ ብረዳውም ችግር የለውም፣ እንደው ያ ሰው እርዳታ አስፈልጎት ከሆነ። ግን ሰዎች እንዲህ ሲሆን ይጓጓሉ እና ስቃይ ውስጥ ነው የሚገቡት ብዬ አስባለሁ። አሁን ደግሞ በጣም እየተለመደ ነው እና ከመለመዱ የተነሳ በቃ ሰው የመጀመሪያው ይሄ ቻሌንጅ የተባለው ነገር ላይ ካልሆነ በስተቀር እንትን ያለው አሁን ብዙ እየደከመ መጥቷል። አብዛኛው ሰው ማለት ፎሎ ቻሌንጅ በቃ ሁሉም ቦታ ስላለና የሚሰጣቸው ሰዎች አንደኛ ያዘው እርዳታ ፈልጎ ሊሆን ይችላል፣ የምር የገንዘቡ አስፈልጎትና ፎሎ ከሞላም ካልሞላም ይሰጠው አይሰጠው አላውቅም። እንግዲህ ሰጪዎቹ ናቸው የሚያውቁት። ግን ለዛ ሰው ግን ስቃይ የሚሆን ይመስለኛል። እንቅልፋቱ ካሁን ሞላልኝ አልሞላልኝ እና ከባድ ስሜት ያለው ይመስለኛል። እና ማድረግ ከፈለጉ ወይ ደግሞ ቢሳካም ባይሳካም ቢሰጡት ፎሎ ቻሌንጅ ሰጪዎቹ ከእግዚአብሔር ያገኙታል ዞሮ ዞሮ። ግን በጣም ታሞ ለህመም ደግሞ በተለይ ማስፈልጎት ከሆነ የሆነ ሰው ግፍ የሚሆን ይመስለኛል። ማለት ባይሳካ ወይ ደግሞ እንቅልፍ ነው የሚያጣው ያ ሰው። በችግሩ ላይ ሌላ ደግሞ ስትረስ ነው የሚሆነው። ገብቷችኋል? እሺ በረጋ ግፊያው ጣንቷል። እስቲ ነርሶች ጉልኮስ ስጡልኝ፣ እስቲ ጉልኮስ ስጡልኝ። እስቲ ፎሎ ቻሌንጅ ነገር አንድ ሰው ብቻ ማድረግ ቢችል አንድ ያርጋችሁላችሁ መገላገል። እሺ አስገባኝ በጣም ጨንቆኛል አለች፣ ግን ኔትወርኳ አይሰራም ብሎ ነው የሚሽከረከር። ሄሎ ሄሎ፣ ሰላም አለይኩም። ሰላም። ቆይ ተረጋጊ ተረጋጊ። እየሮጥሽ ነው እንዴ? እንዳትወድቂ። አይ ደንግጫለሁ ስላስገባኝ እና ብዙ ጊዜ እንትን እያልኩ ስለነበረ። አይዞሽ አይዞሽ፣ ገብተሻል። ምን እንታዘዝ? አሌክስ፣ አንደኛ አንተ ሁለት ነገር ነው ልልክ የመጣሁት። ማለት አንድ ሀሳብ እንድሰጠኝ፣ ሁለተኛ ወይ የምነግርህን ነገር ወይ መተው ካለብኝ እንድተው፣ ማድረግ ካለብኝ ደግሞ እንዳደርግ ማለት ነው። እሺ። ነገሩ ትንሽ ቢያንስ 1 ዓመት ምናምን የሆነና እስካሁን ያልተፈታ ነገር ነው። ኦንላይን የሆነ ሰው ተዋውቄ ነበርና። ቆይ አንዴ እናት፣ ድምፅሽ ምንድን ነው? ኤርፎኑን ትጠቀሚ? አውጣዋለሽ። ኤርፎኑን አንቺው። እሺ ሆነ ከጀርባሽ ጫጫታ እየሳበ ነው። እሺ አሁን ይሰማል? አወጣሽው እንትኑ ኤርፎኑ? አውጥቼዋለሁ። ይሰማል። እሺ። እና ማለት ኦንላይን ነው የተዋወቅ ነው። ቆየ እኔ ሰው ቤት ወደ ውጭ ተመጣጣ በቲክታክ ማለት ነው።
በጓደኛ የጦስ ዶሮ እንዴት ነው የተጀመረው? እንዲሁ ፎሎ ተደራርገን መጀመሪያ ለረጅም ጊዜ ፍሬንድ ምናምን ነበርና በኋላ ላይ ተዋወቅን። ትውውቃችን እሱ የሆነ እንደተቸገረ ሰው ሆኖ ነበር ቀርቦ የነበረው። ማለት በጣም ችግር ላይ ሆኖ መኖር እንደማይፈልግ ምናምን አይነት ነገር እንትን ብሎ ነበር የቀረበኝና ከዛ ማውራት ጀመርን። የሆነ ነገር እኔ እያወራሁት ምናምን በህይወት ላይ ለምን ተስፋ ትቆርጣለህ ምናምን በሚለው እንትን ሲል የተወሰነ እያወራኝ ምናምን አንቺ በህይወት እንድኖር ምክንያት ሆነሻል ምናምን በሚለው ሰበብ ቀረበኝ ማለት ነው። በህይወት ነው አንቺ እኔ በህይወት እንድኖር ምክንያት የሆንሽ ሰው ነሽ በሚል ሰበብ ቀረበኝ እሱ እኔን ማለት ነው። ከዛ ቀረበኝ ላወራሽ ሚንኳኳ ነገር አለ ልበል? አዎ አለ። ራቅ ማለት ትችያለሽ? እሺ ያው እና እያወራን በምንቆይበት ሰዓት ላይ ስናወራ የሆነ መሀል ላይ ወደ 2 ወር ምናምን ከቆየም በኋላ የፍቅር ጥያቄ ይጠይቃል። እኔ ደግሞ ለዛ ነገር ዝግጁ አልነበርኩም። ገና ከመጣው ትንሽ ጊዜ ነው። ቤተሰብን መርዳት አለብኝ የመጣሁት ሀሳብ አላማ ሲጀመር ለቤተሰብ ብዬ ነው የመጣሁትና ቤተሰቤን እንትን ማለት አረ ካንቺ እኔ 5 ሳንቲም ምንም አልፈልግም አለ ማለት ነው። ከዛ ትንሽ አንድ 3 ወር ምናምን ቀጠለን። እሺ ብለን ተስማምተን ምናምን እሺ ባንቺን በኩል ያለውን ነገር አሳውቂ እኔ ምናምን ብሎ እየጸለይን ዝም ብለን ሐሳቡን ግልጽ ሳላደርግለት ራሱ ቆየን። ግን ቆይተን መሀል ላይ የሆነ ባህሪው ምናምን መቀየር ጀመረ። ሁሌ ስለ ችግር ነው የሚያወራው። ሁሌ እንደተቸገረ የሆነ ነገር እንደቸገረው ተቸግሬ ያለው ቤተሰብ ጋር ሊሄድ የሆነ ነገር እንዲህ ለማለት ምናምን ሞተር አለውና ይሄንን ሞተር በቃ ሽጬ ነው እንትን የሚለው ሸጠዋለሁ። እኔ ከዚህ በፊት በስራ የነበርኩ ሰው አሁን ደግሞ ያለ ስራ መቀመጤ በጣም ከብዶኛል ምናምን ይላል እና ብዙ ጊዜ ቤት ቁጭ ብሎ መዋልን ያበዛል። እኔ ብዙ ማላቀው ያልተገለጠልኝ ነገር ነበርና ወደ 4 ወር ምናምን ሲሆን የዛሬ አመት ልክ ወደ ጾም አካባቢ ታወሪያለሽ አታወሪም በሚል ሰበብ ሁሌ እንጨቃጨቃለን። ቢያንስ 2 ቀን ሰላም ብናወራ ነው ድፍን ሳምንት ምናምን እንጨቃጨቃለን። እኔ ደግሞ ይሄ ነገር ከበደኝ። ለራሴ የሚሰጠው ጊዜን እንትን አልኩ። ለቤተሰብ የሚሰጠውን ጊዜ ጸሎት ብዬ ለራሴ እንትን የምልበትን ጊዜን አጣው። በዚህ ምክንያት ስልክ ብሎክ አደረኩ ማለት ነው። ቦለኩት የሱን ስልክ። ሲቦልክ አንድ ስልክ ብቻ አይደለም የሚጠቀመው ብዙ ስልክ ነው የሚጠቀመው። ይገባል በሌላ ያለቃቅሳል። ነይ ቀጥ ብለሽ እንትን በይ ምናምን። አሌክስ ግን በዚህ ነገር ሁሉ ውስጥ ማለት ነው ያቺ በቆየንባቸው ጊዜያቶች ውስጥ ምን አድርጓል? ኢንቦክስ ቲክቶክ አዘግቶኛል። ላይቭ ገብቼ እንደዚህ ከጓደኞቼ ጋር የሚጫወተውን አታድርጊ፣ ይሄ ነገር አንቺን ያጠፋሻል፣ ወደፊት ነው የሚታወቅሽ፣ አሁን አይደለም አቁም ይለኛል። እሺ ብዬ አቆምኩኝ። ኢንቦክስ አዘጋኝ፣ ዘጋው። ከዛ እየቆየን ወደ ዋናው ልምጣና ስንጨቃጨቅ ስልኩን ብሎክ ሳደርግ በሌላ ይመጣል። ሌላ ቴሌግራም ሳጠፋ በሌላ ቴሌግራም ይመጣል። አንደኛውን ሳጠፋ በአንደኛው ይመጣል። ግራ ገባኝና እሺ አሁን የመጨረሻ ብዬ ቃል ገብቼለት ከፈትኩ። የመጨረሻ በዚህ ነገር ከኔ ጋራ ሌላ ነገር ውስጥ የምትገባ ከሆነ እኔ እናንተ የመጨረሻችን ነው። እኔ ሳሎን ብሎክ ማድረገው አንተ ራስህ ስልክን አጥፍታ እንድትጠፋ ፈልጋለሁ፣ ከህይወቴ እንድትወጣልኝ ብዬ አወራሁት ማለት ነው። በቃ እሺ የመጨረሻ ነው። ምንም አይነት ነገር እንትን አልልም ማለት። ከዛ በፊት ስራ ምናምን ብሎ ስለሚናገር የሆነ መጥፎ ባህሪ እንደሌለበት አይነት ነገር ነው ከኔ ጋር ሲያወራ። እውነትም ያለበት ነገር የሆነ ነገር እንዳለ አያሳውቅም በጭራሽ በፍጹም ማለት ነው። እንኳን እኔ አብሮ ያለ ሰው ራሱ የሱን ባህሪ አያውቅም። ከተወሰነ ጊዜ በኋላ ምን ያደርጋል? ሌላ ልጅ ለካ ሌላ ቦታ አለች ዱባይ የ4 ዓመት ፍቅረኛ አለችው። 4 ዓመት ፍቅረኛ አለችው። ድፍን 3 ዓመት ሙሉ ገንዘቧን ወስዶ ሞተር የገዛችለት እሷ ናት። እሱ የሆነ ቸርች ምናምን ሆኖ ሸራ አንጥፎ ከሚተኛበት ከዛ ሁሉ የቤት ኪራይ የቤት ኪራይ ተከራይታ ስራ እንዲጀምር አድርጋ ሞተር ገዝታለት የሰጠችው እሷ ናት። ለኔ ደግሞ ምንድነው ይሄንን ያለኝ? ከዚህ በፊት እኔ ካሜራ ማን ነበርኩ፣ ካሜራ ስራ ነበርና በዚህ ካሜራ በሚሰራበት እንትን ላይ አሁን ተዘጋብኝ። እኔን እንድረዳኝ ያመጣሁት ልጅ ደግሞ ይሄንን ካሜራ ይዞብኝ ጠፋ ነው ያለው። ያንን ካሜራ እንድገዛ እኔ ይፈልጋል እሱ። ካሜራውን ግዢልኝ ነበር እያለ የነበረው ስራውን እንዲጀምር።
ከዛ ከሆነ ጊዜ በኋላ ትንሽ ቆየንና የተወሰነ በዚህ መሀል እየተጨቃጨቅን ምናምን እኔ ማላቀው ብዙ ነገር ውስጤ መጥፎ ነገር መሰማት ጀመረ። የሆነ ከእህቴ ጋር ሁላ እንዲገናኙ አድርጌያለሁ። ከኔ ከታናሽ እህቴ ጋር በአካል እንዲገናኙ አድርጌያለሁ። እስቲ ኢዩ ብዬ ማለት ነው ያለውን ሁኔታ እንትን እንዲል ኢዩ እስቲ ተገናኝ በዚህ መንገድ ብዬ የሆነ መንገድ ፈጥሬ እንዲገናኙ አድርጌያለሁ። እና አይታው በጧቱ በፍጹም አይሆንሽም ነው ያለች። ማይሆንሽ ሰው ነው አይሆንሽም። አንቺ ከምንም ጋር ተመሳስለሽ ትኖሪያለሽ። ዛሬ ካለሽበት ችግር ለመውጣት ነገሽን ነው ነገ የሆነ መልካም ነገር እንዳለ የምታስቢ ሰው ነሽ። እሱ አሁን በአሁን የሆነ ነገር ካልሆነ ብሎ እንትን የሚለው ከንግግሩ ብዙ የተረዳሁት ነገር አለ። አይሆንሽም ትለኛለች ማለት ነው። ከዛ በቃ ወይ የሆነ ነገር ብሎ አስቀይሟት ነው ወይ ማየውን ነገር ተናግሮ ነው ምናምን ብዬ የኔ ጥፋት ነው በሚለው ወሰርኩና በቃ ዝም በይ አልኳት። እሷን አታውሪ ምንም አይነት ነገር ምናምን ብዬ ታውኩ። ሲስተርን ልተናኮላት ሞክሯል። የዛን የተገናኙ ጊዜ ልተናኮላት ሞክሯል። እኔ እንዲህ ጠየኩት። ስልክ ደውልኩኝና መተናኮል ማለት በቃ እንደዚህ የሆነ ጾታዊ ትንኮሳ ማለት ነው። እና እኔ እንዲህ አልኩት፣ አንተ ከሌላ በኩል ብሰማ እኔን የሚያስቀይመኝ ነገር ከአንተ በኩል ብሰማ ግን ለአሁኑ ልናደድ ይችላለሁ፣ ግን አልናደድብህም፣ ንገረኝ አልኩት። ምንም የለም ምንድነው የምትጠራጠሪ ነገር አለው ያለኝ። እኔ ተጠራጥሬ ሳይሆን መንገር የምትፈልገው ነገር ካለ ለመስማት ዝግጁ ነኝ። ያንን ነገር ደግሞ የኔ ጥፋት ነው ብዬ አምኜ ለመቀበል ዝግጁ ነኝ አልኩ። የለም አለ። እኔ በቃ ያው ወደፊት አብሬ እንደማልቀጥል እያወቅኩም ዝም ብለን ቀጠልን። እያወራሁት ምን እያልኩ ቀጠልኩ። የሆነ ሰዓት ላይ ላይቭ ገባውና ጓደኞቼ ጋር ገብቼ ቶሎ ትወጫለሽ ወይ ሰጥቶችኝ ማለት ወጣውኝና ምንድነው ችግር ለምንድነው ውጪ ግቢ ምናምን ብለን እንትምትለኝ ከብዙ ጓደኞቼ ጋር እንድጣላ አድርጋኛል፣ እንድቀያየም እንድራራቅ አድርጋኛል። ምንድነው ሐሳብክ ብዬ አወራሁት። በይነይ ውጪ ምናምን አለኝና ወጣው። ለጊዜው እኔ መጨቃጨቅም ስላልፈለኩ ወጣው። ኢንቦክስ ልከፍት ነው ብዬ ደወልኩለትና ኢንቦክስ ልከፍት ነው የሆነ ሰው አለ ያጎቴ ልጅ ስልክ ቁጥር ፈልጋለሁ፣ እሱን ስልክ ቁጥር ደግሞ የሚያቀብለኝ ሰው አግኝቻለሁ ቅድም በገባሁት ላይቭ ላይ አልኩኝ። ከዛ ቢያንስ ለተወሰነ ደቂቃ ነው የፈቀደልኝ፣ ግማሽ ሰዓት ምናምን። ከዛ ጊዜ ከበለጠ ዝጊው ቶሎ ብለሽ አለኝ። እኔ ለማንኛውም አልኩና ችግር የለውም ያ ሰው በ30 ደቂቃ ውስጥ ከመለሰልኝ እሺ፣ ካልመለሰልኝ ግን እኔ እንዴት አድርጋለሁ እስከሚመልስልኝ እኮ ጠብቃለሁ አልኩኝ። ከፈትኩ ኢንቦክሴን ከፍቼ ዛሬውኑ ከፈትኩኝና ነገውኑ ውዬ የሆነ እንትን ይገባልኛል፣ የሆነ ምልክት ነገር ይገባልኛል። የሆነች ልጅ እኔን ለማናገር ከዚህ በፊት በጣም ብዙ ጥረት አድርጋለች መስመር ላይ በዛ ቴክስት ምናምን የጻፈችልኝ ይሄ እንደ እንትን ግሩፕ ለማሰር እንደሞከረች አይነት ነገር ሲገባ የሱንና የኔን የሷን አንድ ላይ አድርጋ ግሩፕ ለማሰር ሞክራለችና ፎቶውን ገብቼ ሳይ አዲስ ናት ልጅቷ፣ አላቅም ግን ፍሬንዴ ናት። ስክሪንሾት አደረኩና ይቺ ልጅ ታውቃታለህ እንዴ ግሩፕ ለማሰር ሞክራለች ማናት ምናምን አልኩኝ። ድሮም ብዬሽ ነበረው ለዚህ ነው ኢንቦክስ ዝጊ እያልኩሽ አሁን መልሰሽ ከፈትሽው ቶሎ ብለሽ ዝጊ ያለኝ ማለት ነው። ለምንድን ነው ኢንቦክስ የሚዘጋው? የፈለኩትን ስልክ እኮ አላገኘውም። እቺ ልጅ ማናት ታውቃታለህ? ኧረ እኔ በፍጹም ካለ ዛሬም አይቻት አላውቅም ማለት ምናልባት ፎቶ ፊልተር ይሆናል ብዬ እንትን አልኩኝና 3 ፎቶ በተለያየ 3 ፎቶ ላኩኝ። በቁመት ያለውን ቁጭ ብላ የሆነ እንትን ቪዲዮ እየሰራች ምናምን 3 ፎቶ ላኩ። እኔ በፍጹም አላውቃትም ማለት እሺ አልኩኝና ተውኩ። ልክ እንትን ፍቺ ተፈታ፣ የሙስሊም ፍቺ ተፈታና ወደ ሌላ ቦታ ሄድን። ያቺን ጊዜ ስልኬን ዘጋውና የሆነበት ቦታ እየሄድን ነው። ሲመለስ እናወራለን፣ ለማንኛውም ግን ማውራት ፈልጋለሁ ምናምን አልኩና ስልኬን ዘግቼ ለ2 ቀን ሌላ ቦታ ወጥተን ነበር። ተመልሼ መጣውና አሁንም እቺ ልጅ በጣም ልታናገረኝ ትፈልጋለች። አሁንም በግሩፕ ነው እንትን ለማለት እየሞከረች ያለችው። ገባውና አሁንም እቺ ልጅ በጣም እንትን እያለች ነው። ስልኬን በከፈትኩ ቁጥር የሷ እንትን ነው የሚመጣልኝ። ምንድነው ምናምን አልኩኝ። አረ እኔ ማቃት ነገር የለም ስነ ስርዓት ያዥ ምናምን አለ። በቃ በጩኸት ነገሮቹን ለማሳለፍ ይፈልጋል። እኔ መጨቃጨቅ ስለማልፈልግ በጩኸት ነው ነገሮቹን ሸፋፍኖ ማለፍ የሚፈልገው። ከዛ ለማንኛውም 2 ሰው ጠረጠርኩኝ። አንደኛዋ መታለች እሷም አለችና 2 ሰው ሰላምታ ላኩኝ። ሰላም ብዬ ቴክስት ላኩኝ። የፈለኩትን ስልክ አላገኘውም። እኔ እግዚአብሔር ስረዳኝ ያኔ ያጎቴን ልጅ ስልክ ፈለኩኝ እንጂ እግዚአብሔር ስረዳኝ ኢንቦክስ እንዲከፍት ሰበብ ሆነኝ ማለት ነው።
ከፈትኩኝና ሰላም ስላት ሰላምታ መለሰችልኝ። ከዛ ቀጥታ የልጁን ስም ጠራውና አብነት ነው የሚባለውና የኔ እህት የአብነትን ስልክ ቁጥር ፈልጌ ነበረ ብትሰጪኝ አልኩኝ። ቀጥታ ማለት ነው። ከዛ ለምን ፈልገሽ ነው ምናምን ብላ እሷም ቀለል አድርጋ የኔ ውድ ለምን ፈልገሽ ነው? ምናልባት ዝም ብዬ ስልኩ ቁጥር ከሚሰጥሽ ጠይቄ እሰጥሻለሁ አለችኝ። ከዛ እንዴ ምን ችግር አለው ብትሰጪኝ ምን ያደርግሻል? ለምን እንትን ትያለሽ ምናምን ሲል አይ ከዚህ በፊት ለሰው ሰጥቼ ተቆጥቶኛልና አንቺ ለምን እንደፈለግሽ ንገሪኝና ትተዋወቂያለሽ አለችኝ። ትተዋወቂያለሽ ወይ ስትለኝ እንዲህ ነው ያልኳት። አይ ከዚህ በፊት ድሮ ነበረ የምንተዋወቀው፣ ግን እኮ እያወራን ነው 6 ወራችን ሆኗል። ያ ሰዓት ከልጅቷ ጋር የምናወራ ሰዓት ማለት ከዚህ በፊት ያቀኛል፣ አሁን አይደለም ከዚህ በፊት ነው። ከእህቱ ጋር ተጣልተዋልና ከእህቱ ጋር ላስታርቅ ፈልጌ ነው አልኩኝ ቀጥታ። እንደዚህ ስል እኔም ከዚህ በፊት ከእህቱ ጋር በጣም ላስታርቅ ሞክሬያለሁ፣ እምቢ ብሎኝ ነው። ከኔም ተጣልቷል፣ በሷ ምክንያት ቦልኪያት ምናምን ብሏል። እህቱን አያናግራትም፣ ሊያናግር አይፈልግም። ለምን ፈልገሽ ነው ምናምን አለችኝ እና እሺ ያልኩኝና ቀጥታ መልሼ በማግስቱ እንደዚህ አልኩኝ፣ ይቅርታ አድርግልኝና አንቺን ልጠይቅሽ፣ ለአብነት አንቺ ምን ሆነሽ አልኩኝ። ፍቅረኛው ነኝ አለችኝ። ስክሪንሾት አደረኩና ከሷ ጋር ቴክስት የተደራረግነውን ስክሪንሾት አድርጌ ላኩለት ለሱ። አረ እኔ በኢየሱስ ስም እኔ ምንም አውቃት ነገር የለም። አረ በጌታ ስም ስነ ስርዓት ያሽ አንቺ ልታሳብጪ ነው እንዴ? አመመኝ ብሎ ሰበብ ስለሚያደርግ አመመኝ አለ፣ ቶሎ ብሎ አመመኝ አለ። እሺ በቃ አልኩና ትቼው ማታውኑ ልክ ለመተኛት ወደ ክፍሌ ሲገባ ቀኑኑ በጣም እየተጨቃጨቅን ዋልን። በቃ በሷ እንትን ምክንያት ስክሪንሾት አድርጌ ለሱ ልካለው። ለካ እሷንም በዛ በኩል ምን እያላት ነው? እቺን ልጅ የምታወሪያት ከሆነ የኔና ያንቺ ህይወት አበቃ በዚህ። እሷም ስክሪንሾት አድርጋ እየላከች ነው ለሱ። ማናት እቺ? ከዚህ በፊት የሷን ፎቶ ፖስትተክ ዘመዴ ናት ብለ ነበር። አሁን ደግሞ እቺ ልጅ መታ እኔ ጋር እየጻፈች ነው። ማናት ብላ ትላለች። ስነ ስርዓት ያዥና ብሎክ አድርገሽ ውጪ ይላታል እሷን። እኔንም ደግሞ ሰላም መሆን የምትፈልጊ ከሆነ ብሎክ አድርገሽ ውጪ አለኝ። ከዛ ማታውኑ ለመተኛት ቤቷን ገብቼ አልበረበርኩትምና ለመተኛት ወደ ክፍሌ ከገባው በኋላ ከ6 ሰዓት በኋላ ነው ወደ ክፍሌ የገባሁት። ከሱ ጋር ሰላምታ ተባብለን የለም ከመስመር ወጥቷል። መጨረሻ ላይ ፎቶዋን እየፈለኩ ሄድኩኝ፣ ቤቷን እንዲህ እየበረበርኩኝ። መጨረሻ ላይ ምን ብላ ደወለ? እየሰማት ነው ማለት ነው። እዚህ ጉትቱ እንዳያስወጣት ቲክቶክ ላይ ስለሆነ ያለው እሱ ኮይን እሰጣችኋለሁ። እሺ ቆይ ትንሽ ደቂቃ፣ የመጨረሻውን ዙር 2 ሰጥቻችኋለሁ ቅድም። አሁን የመጨረሻውን ዙር ሰጣችኋለሁ። እሺ ትንሽ ታገሱ። ደወለባት? ወይ ፍቅር! እንደዚህ አይነቱ ፍቅር ግን እንደው አንዴ ሳይዘኝ ልሞት ነው ጎበዝ። ይኸው ጎትቶ አስወጣት።